ሰላም ጤና ይስጥልን ክቡራን ተመልካቾቻችን የዜና ቤተክርስቲያን ነው። ዜናዎቹን ወደ እናንተ በማድረስ አብራችሁ የምቆየው ሰናይት ባንተ ነኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ከነሐሴ 1 እስከ ነሐሴ 15 ቀን የሚጾመው የጾመ ፍልሰታ ለማርያም ሱባኤ በየአብያተ ክርስቲያናቱ በመከናወን ላይ ይገኛል። በቦሌ ሆህተ ብርሃን ቅድስት ማርያም ካቴድራል መንፈሳዊ አገልግሎቱን በተመለከተ ባልደረባችን ሰላም አንባዬ የሚከተለውን ዘገባ አዘጋጅታለች። ጾመ ፍልሰታ ለማርያም ቅዱሳን ሐዋርያት የእመቤታችን ቅድስት ድንግል ማርያምን ትንሣኤና ዕርገት ለማየት በያዙት ሱባኤ መሰረት የተሰራ ሲሆን ህፃናት ወጣቶችና አዋቂዎች በህብረት የሚያሳልፉት የፍቅርና የበረከት ወቅት ነው። የዘንድሮ ጾመ ፍልሰታ ለማርያም አስመልክቶ በቦሌ ሆህተ ብርሃን ቅድስት ማርያም ካቴድራል እየተከናወነ ያለውን መንፈሳዊ አገልግሎት በተመለከተ የካቴድራሉ አስተዳዳሪ መልአከ ብርሃን መምህር ሰለሞን በቀለና መጋቢ ሃይማኖት ተስፋዬ ሞሲሳ በሰጡት ማብራሪያም የዘንድሮ ሱባኤ ለመዳናችን ምክንያት በሆነችው በቅድስት ድንግል ማርያም ስም በተሰየመው በዚህ የጾም ወቅት ምእመናን ለበርካታ ሰዓታት በጾምና በጸሎት የሚያሳልፉበት በመሆኑ ልዩ ያደርገዋል ብለዋል። እንግዲህ እንደምታውቁት የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ጾም በመላው ኢትዮጵያ በልዩ ሁኔታ በሰዓታቱ በስብሐተ እግዚአብሔር በምስጋና የምናሳልፍበት ጊዜ ነው። ኦርቶዶክሳውያን የሆኑ በሙሉ በናፍቆት የሚጠብቁት በደስታ የሚያሳልፉት ልዩ የተቀደሰ የበረከት ጊዜ ነው። ኦርቶዶክሳውያን ኢትዮጵያውያን በሙሉ እመቤታችንን በልዩ ፍቅር ነው የሚወዱት። በዚህ ምክንያት ሌሊት እንደዚሁ ዝናብም ቢኖር ያንን ሁሉ ተሻግረው አልፈው ፍቅራቸውን ለመግለጽና በረከትን ለማግኘት በያሉበት አጥቢያ ይገኛሉ። በራሳችን በእኛ ካቴድራልም በቦሌ ሆህተ ብርሃን ቅድስት ማርያም ካቴድራል እንደዚሁ በእየለቱ ከምሽቱ 4 ሰዓት ጀምሮ ቤተክርስቲያኑ ክፍት ሆኖ ሰዓታቱ ይቆማል። በማለዳውም እንደዚሁ ኪዳኑ ይደርሳል። የእመቤታችን ታምር እንሰማለን። ከ4 ሰዓት ጀምሮ የእመቤታችን ውዳሴዋን ቅዳሴዋ ይተረጎማል። ከዛም የወንጌል ትምህርት እንሰጣለን። በመቀጠልም የሁሉም ነገር ማሰሪያ የሆነው የቅዳሴ አገልግሎት ይከናወናል። ከ10 ተኩል ጀምሮ ደግሞ የመሐረና አብ ጸሎት ይከናወናልና በ24 ሰዓት ውስጥ ያለው አገልግሎት ምናልባት የረፍት ሰዓት የሚሆነው ለ2 ሰዓት ወይ ለ3 ሰዓት ብቻ ነው። ከዛ በተረፈ ግን ቤተክርስቲያናችን ሙሉ 20 ሰዓት በላይ የሆነውን ጊዜ በምስጋና በጸሎት የምታሳልፍበት ጊዜ ነውና በእኛም ካቴድራል በብዙ ሺህ የሚቆጠሩ ምዕመናን፣ ህፃናት፣ ወጣቶች፣ ታዳጊዎች፣ ጎልማሳውያን፣ አረጋውያን ሁሉ ያው ተገኝተው አገልግሎቱን እንዳያችሁት እንደተመለከታችሁት ጾመ ማርያም በጣም በኢትዮጵያውያን ዘንድ የተለየ ስፍራና ቦታ ነው ያለው። ያው ህዝቡ ለመንፈሳዊ ህይወቱና ለሃይማኖቱ ፍቅሩ በጣም የተለየ ነው። ቤተክርስቲያን ከሀገሪቱ ጋር የተሰራችበት የነባር እሴት ማህበረሰቡ ሰርጾ ስላለ እንኳን በሚያምኑት በማያምኑት ህይወት ውስጥ የሚንጸባረቅ ነው። የኛ ስርዓት አምልኳችን ወደ ውጭ ወጥቶ ይሄኛው ደግሞ ጾመ ማርያም አንደኛ የጊዜው አጭር መሆን በጣም 15 ቀን ነው። ህዝቡ ሁለተኛ በአመት የመጣ ነው። ሶስተኛ ደግሞ ለመዳናችን ምክንያት በሆነች በእመቤታችን የተሰየመ በመሆኑ ህዝቡ በጉጉት የሚጠብቀው ነው። በጣም ልዩ ነው እና የተለየ ነው ባጭሩ ማለት ነው። መምህራኑ አያይዘውም ካቴድራሉ በአጭር ጊዜ ውስጥ ለሌሎች አብነት የሚሆኑ በርካታ ታላላቅ የልማት ስራዎችና የስብከተ ወንጌል ማስፋፊያ ተግባራትን እያከናወነ እንደሚገኝ ገልጸዋል። ቅጥር ግቢያችን አይታችሁታል። ባለፈው 5 ዓመታት ውስጥ ነው እነዚህ ትልቅ ለውጦች የታዩት። በጣም ጥቂት ከዛሬ 6 ዓመት በፊት ጥቂት መቃኞ እና በብዙ ጫካ የተሟላ በብዙ ቆርቆሮ የተሞላ ለአገልግሎት ምቹ ያልሆነ ስፍራ ነበረ። ቦታው መሀል ከተማ ላይ የተመሰረተ ቢሆንም ግን የተሻለ አገልግሎት መስጠት የሚችልበት ደረጃ ላይ አልነበረ። እነዚህ 6 ዓመታት ውስጥ ቤተክርስቲያኑን አጠናቆ ከማስመረቅ ጀምሮ በተከታታይ ጎን ለጎን የልማት ስራዎቻችንን በመስራት በአይን የሚታዩ በእጅ የሚዳሰሱ ለምእመናኑ ለህዝበ ክርስቲያኑ ቅዳሴ ለማስቀደስ ለጸሎት ለትምህርተ ወንጌል ልዩ የአገልግሎት ስፍራ እንዲሆን ምቹ ስፍራ እንዲሆን መልካም መዓዛ ያለው ቦታ እንዲሆን የጸዳ አካባቢ እንዲሆን ህፃናት የሚያድጉበት አረጋውያንም ደግሞ የሚያርፉበት ወጣቶችን ቤተክርስቲያኒቱን ተስፋ የሚያደርጉበት ስፍራ እንዲሆን ትልቅ የስብከተ ወንጌል አዳራሽ ዘመናዊ ሰበካ ጉባኤ ጽሕፈት ቤት ልዩ አገልግሎት መስጫ ተቋማት 64 መጠመቂያ ያለው የጸበል ቤት እንደዚሁም
ሙሉ አደረጃጀት ያለው ለሌሎች አብያተ ክርስቲያናት ምሳሌ መሆን የሚችል የሰንበት ትምህርት ቤት በቅጥር ግቢው ደግሞ ከርሰ ምድር ውሃው እና አትክልቱም ሌሎችም ደግሞ ምቹ ስፍራዎችን በመስራት ቀጣይ አገልግሎቶችንም ለመስጠት ዝግጅት እያደረግን ያለ ነው። እንግዲህ ጊዜው ቢኖር ሁሉንም እያያችሁ የጎበኛችሁ እያንዳንዱን እናስረዳችሁ ጥሩ ነበረ። ሌሎች አብያተ ክርስቲያናትም እኛ ከነሱ የተማርነው ብዙ ነገር አለ፣ እነሱም ከኛ የሚማሩት ብዙ ነገር የሚኖር ይመስለኛልና በተለይ የስብከተ ወንጌል አገልግሎት ላይ ትኩረት ሰጥቶ መስራት፣ ህዝበ ክርስቲያኑ የሚጠቀምበትን መንፈሳዊ ተቋማትን መገንባት፣ ምግባረ ሰናይ አገልግሎትን ማሳደግ፣ አዲስ ለሚመጡት ትውልዶች ምቹ የመማሪያ ስፍራዎችን ማዘጋጀት ግዴታችንና አደራችን ስለሆነ እነሱም ይህንን ተቀብለው ቤተክርስቲያናችን በተሰጠን ጊዜ በጋራ እንድናገለግል ጥሬን አስተላልፋለሁ። እንግዲህ ይህ ቦታ በአጭር ጊዜ ነው እንደዚህ ለውጥ እየታየ ያለው። እንኳን በውጪ በሚዲያ የሚመለከተው ቀርቶ እኛ እንኳን በየጊዜው ግቢ ውስጥ የምንገኘው አገልጋዮች በየዕለቱ አዳዲስ ነገሮች እንመለከታለን እና በዚህም እግዚአብሔርን እናመሰግነዋለን እንደነቃለንም። ለዚህ እንግዲህ መሰረቱ አንደኛ የራሱ የክቡር አባታችን መላከ ብርሃን ቀና መሆን እንደ አስተዳደር ሳይሆን እንደ አገልጋይ የሚሰሩ በመሆናቸው፣ ሁለተኛ ማህበረ ካህናቱ ደግሞ ለዚህ ታማኞች መሆናቸውና ለስራ ትጉዎች መሆናቸው፣ የንስሐ ልጆቻቸውን ለዚህ የሚያሰማሩ በመሆናቸው የአስተዳደር አካላቱና የማህበረ ምእመናኑ የማህበረ ካህናቱ ስብጥር የሆነ ተዋህዶ አንድነት ልማቱ በየጊዜው እንዲፋጠን ረፍት ባጣ ሁኔታ እንዲፋጠን እንዲሆን ያንን እድል ሰጥቶታል። ይህንን እድል ደግሞ ቤተክርስቲያኒቱ እንድታገኝ ትልቁን ሚና የሚጫወተው እንደሚታወቀው ስብከተ ወንጌል ነው። ማህበረሰባችን የተማረ ነው፣ ይማራል፣ ለትምህርት በጣም ዋጋ የሚሰጥ ነው። እኛ ደግሞ አሁን ካለው በአዲስ አበባ በጣም ህይወት ጃም ነው፣ እንደምታውቁት በጣም ጃም ነው። ሰው ከስራ እንኳን ወጥቶ ቤቱ የሚደርስበት ከባድ በመሆኑ የሰርክ ጉባኤ በጣም ክሪቲካል ኬዝ ውስጥ የገባበት ሁኔታ ነው የምናየው። እኛ ደግሞ ይህንን በማሰብ አሁን ዘወትር ረቡዕ በተለየ ሁኔታ በአዳራሽ ማለት ነው ልዩ ጉባኤ እናዘጋጃለን። ይህን በአዳራሽ የምናዘጋጀው ጉባኤ አንደኛ ቢሮ ውለው የሚመጡ እህቶቻችን ነጠላ እንኳን አልያዝኩም ብለው በዚህ ምክንያት ከቤተክርስቲያን እንዳይቀሩ በዚሁ በበር አካባቢ ያለ በመሆኑ ሻርፓቸውን ጣል አድርገው አዳራሽ ገብተው የእግዚአብሔርን ቃል ሰምተው ተምረው ዘምረው አመስግነው ወደ ቤታቸው የሚሄዱበት እድል እንዲመቻች ነው። ሁለተኛው ደግሞ በአዳራሽ የተሰበሰበው ማህበረሰብ በኮንሰንትሬሽን እንዲሰማ እድል አምጥቷል። አሁን ግቢያችን በጣም ሰፊ ነው። በየዛፉ ስር ይቀመጥና እንደሚሰማና እንደማይሰማ እንኳን አናውቅም፣ ዳታ የለንም። አሁን ግን አማኞቻችን እየሰሙ ለመሆናቸው በየጊዜው ዳታ ለማግኘት እድል አግኝተናል እና የስብከተ ወንጌሉ ለልማቱ መፋጠን ትልቅ አስተዋጽኦ አበርክቷል። ይሄ ሁሉ እንግዲህ ጠቅለል ሳደርገው በአጠቃላይ የሰራተኞቹ እዚህ ያሉ ማህበረ ካህናቱ፣ የቢሮ አገልጋዮቹ እንደገና ማህበረ ምእመናኑም ጭምር በጣም ሰላም ያለበት አካባቢ ነው። መስማማት ያለበት መተማመን ያለበት እና በመታዘዝ ላይ የተመሰረተ አገልግሎት ሁሉም ስለሚያገለግል እንዲህ ያማረ ነገር እንድንመለከት ያ ምክንያት ሆኗል። በጾመ ፍልሰታ ለማርያም ሱባኤ በአንድነት ሆኖ መጸለይ እንደሚገባ መምህራነ ወንጌልና ምእመናን ገልጸዋል። ሰላም አንበይ ተጨማሪ ዘገባ አላት። ጾመ ፍልሰታ ለማርያም በፍቅርና በህብረት ሆነን ወደ ፈጣሪ የምንቀርብበት ታላቅ የሱባኤ ወቅት ነው። ይህ ጊዜ እመቤታችን ቅድስት ድንግል ማርያም ለዓለም ሰላምና ድህነት ከልጇ ከወዳጇ እንድትለምንልን እየተማጸንን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ስለ ሰው ልጅ በሙሉ ሰላም የምንለምንበት ነው ሲሉ በቦሌ ሆህተ ብርሃን ቅድስት ማርያም ካቴድራል ሰባኪ ወንጌልና ያነጋገርናቸው ምእመናን ገልጸዋል። እና ይህ በዚህ እንዳለ ደግሞ በዚህ በመቤታችን በጾመ ማርያም በአባታችን መልካም ፈቃድ ሰባክያንን ዘማሪያንን መድበው በዚህ ሳምንት እየመጡ ያገለግላሉ። ህዝቡም ደግሞ በትምህርቱ ደስተኛ ሆኖ እየተማረ ይገኛል ማለት ነው። እና ይህች ቤተክርስቲያን እንግዲህ በጣም ነው እያደገች ያለች። የፍቅር ቦታ ነው። እግዚአብሔር የሚያውቀው የፍቅር ቦታ ነው፣ የሰላም ቦታ ነው። ያን ደግሞ ሰላም የሰጠን ማን ነው? እግዚአብሔር ነው። በማን ላይ ያድሩ? አባታችን በመላከ ብርሃን መምህር ሰሎሞን በቀለ ላይ ነው ይሄንን ፍቅርና ሰላም እግዚአብሔር የሰጠን እና አሁንም ቢሆን ይሄ ቦታ የፍቅር ሰላም ነው፣ የአንድነት ሰላም ነው። ግጭት ምንም የለም። ይሄ ደግሞ እግዚአብሔር ስለፈቀደ እግዚአብሔር ደግሞ ስለወደደ አገልጋዩም ደግሞ ለበጎ ነገር ቀናኢ ስለሆነ አገልጋዮች አሁን ይሄ የፍቅር ቦታ ነውና አሁንም ይሄ እንግዲህ እመቤታችንን ጾም ምክንያት በማድረግ ምእመናኑን በዙሪያ ሱባኤ ይዘው ለሀገርም ለራሳቸውም ለቤተ ክርስቲያንም እየጸለዩ ነው ያሉ።
እና አሁን እንግዲህ ይህን ጸሎት እንግዲህ የሚሰማ እግዚአብሔር ነው። እግዚአብሔር እንግዲህ ጸሎትን ይሰማል። ሰሎሞን ቤተ መቅደሱን ሰርቶ በጨረሰ ጊዜ እግዚአብሔር ምንድነው ያለ? እንግዲህ ይህን ቤት መርጬዋለሁ፣ ለኔ መርጬዋለሁ። የምትጸልዩትን ጸሎት የሚሰዋውን መስዋዕት እቀበላለሁኝ እና በዚህም ደግሞ ብትለምኑኝ ይቅር እላለሁኝ፣ መሐሪና ይቅር ባይ አምላክ ነኝ ብሎ በተናገረው አምላካዊ መሰረት እንግዲህ ሰው ምእመናን በዚህ ዙሪያ ተሰብስበው እግዚአብሔርን እየለመኑ ንስሐ ገብተው ከጨረሱ በኋላ እየጾሙ እየጸለዩ ዙሪያውን ሌሊት ደግሞ በሰዓታቱ አብረው ከካህናት ጋር ቆመው ምእመናን ሲያዳምጡና ሲያገለግሉ ያድራሉ እና ይሄ ቦታ የፍቅር ቦታ ነው፣ የሰላም ቦታ ነው። እኔም እንግዲህ 22 ዓመት እግዚአብሔር ወዶና ፈቅዶ እንደ ስራዬ ሳይሆን እንደ እግዚአብሔር ቸርነት ብዙ ጓደኞቼ ሄደዋል። አሁን እዚህ የቀረው እኔ ብቻ ነኝ ያለው እና በመኖሬ ግን እግዚአብሔር ስለፈቀደ እንጂ እኔ ጻድቅና ጥሩ ሰው ሁኜ አይደለም። አሁንም ቢሆን እግዚአብሔር አምላክ ይህን ላደረገልኝ አምላክ እንግዲህ ይትባረክ እግዚአብሔር። ለዛ አብጻህነት ከዛች ሰዓት እስከዚህ ሰዓት ያደረሰን አምላክ እንግዲህ ሰዓታትን በዕለታት ዕለታትን በወራት ወራትን በአዝማናት አሳልፎ እዚህ ያደረሰኝ አምላክ ለሱ ለባህሪ ክብር የባህሪ ምስጋና ለሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ገብረ ወልድ ደሳጋ ይባላል። አሁን ያለንበት የሱባኤ ሁኔታ በጣም በሚያስደስት ሁኔታ ነው ያለነው። ያው ለሀገር ለሰላም በጸሎት ነው። እኛ ሀገራችን ሰላም እንዲሆንልን በጸሎት ነው ያለነው። ሱባኤ ይዘን ያለነው ለሀገራችን ሰላም ነው። እኛ ዋናው ጸሎታችን በተለይ እኛ ትንሽ ነፍስ ያወቅን ሰዎች እድሜያችን ገፋ ያለ ሰዎች ለሀገር ሰላም ትልቁ እንትን ጸሎት ላይ ያለነው። እግዚአብሔር በዚሁ ሰላማችንን አብስቶ ለሀገራችን አንድነትን አምጥቶ እንዲያበቃልን ነው የምንፈልገው። ሙሉ ጸሎታችን ይሄ ነው። በተጨማሪም በሱባኤው ወቅት ከሌላው ጊዜ በበለጠ የተቸገሩ ወገኖችን ማሰብና መጠየቅ እንደሚገባ አስተያየታቸውን የሰጡን ምዕመናን ጠቁመዋል። እውነት ነው። እንግዲህ ቤተክርስቲያን ማለት እንግዲህ እኛም ቤተክርስቲያን ይለናል። ቤተክርስቲያን ነን። ቀጥሎ ደግሞ ቤተክርስቲያን ደግሞ አንዲት ናት እና እቺ ቅድስት ቤተክርስቲያን እንግዲህ በደሙ የዋጃት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስቅለቱ ጊዜ ደሙን ሲያፈሱት ያንን በጽዋ ብርሃን ቅዱሳን መላእክት ተቀብለው ያንን ዓለምን ሲረጩት ያ ደሙ የነጠበበት እስከ ዓለም ፍጻሜ ድረስ እስከ ዓለም ፍጻሜ ቤተክርስቲያን ይሰራበታል ብሏል። ለሀገራችን ሰላም እግዚአብሔር እንዲሰጥ እኔ መልካም ምኞቴ ነው። ካለን ላይ እኛ ከምንጎርሰው ላይ ወይም ከምንለብሰው ላይ ለታረዘ ማልበስ፣ የታሰረን መጠየቅ፣ በተቻለ ደግሞ የተራቡትን መቀለብ፣ ይብን በራችን ላይ ለመጡ እንኳን ለኔ ቢጤዎች ካለን ላይ ቆርሰን ብናካፍል አንድ ትልቅ ጽድቅ ነው። እና በየቦታ የወደቁ አሉ። እግዚአብሔር ሆይ የመንግስቱን ሆድ አራርቶ እነሱንም ሰብስቦ እኛ በተቻለን አቅም ተሰብስበን ብንረዳዳ ትልቅ ምኞቴ ነው እና በጣም የምደሰትበት የፍልሰታ ወቅት ነው። የራበኝ ጠማኝ በረደኝ አገኘሁ አጣሁ ሳይሆን በቃ ሙሉ እምነት አድርጌ የምመጣበት ይሄን የማያሻማ ነገር። ሱባኤው በእኔ አንደበት ይገለጻል ብለሽ ታስቢያለሽ? እመቤታችን እኮ በእኔ አንደበት ብቻ አይደለም በህፃናት አንደበት ትገለጻለች። እመቤታችን ፍቅር ናት። እመቤታችን የናርዶስ ሽቶ ናት። በእኔ አንደበት ተገልጾ የሚያልቅ አይደለም ስለሷ ፍቅር። ሱባኤው ደግሞ በጥሩ ሁኔታ ህፃን አዋቂ ሳይል በጉጉት የሚጠብቀው ሱባኤ ነው እንደምታውቁት አይደል እንዴ? ስለዚህ በጣም በጥሩ ሁኔታ ሰዓታቱም ላይ ቅዳሴውም ላይ ኪዳኑም ላይ ሁሉም በጣም በጥሩ ሁኔታ እየተንቀሳቀሰ ነው። እጅግ በጣም በቃላት ለመግለጽ ይከብዳል። ለእኔ ማለት ነው። ለማንኛውም ሰው ህፃናቶች ሁሉ እዚህ ነው የሚያድሩት። እኔ ብቻ አይደለም። ህፃናቶች ራሳቸው ከቤታቸው የሚጠባ ህፃን ልጅ እዚህ መጥቶ ነው የሚያድረው። በተለይ ፍልሰታ ደርሷል በሚባልበት ሰዓት ሰራተኛውን ፈቃድ የሚወጣበት ነው። ህፃናቱን በጉጉት የሚጠብቀው ነው። ህፃናቶቹ ግቢው ሲቦርቁ አታያቸውም? በጣም ደስ አይሉም? ፍቅር አይደለም? ስለ እመቤታችን ፍቅር ገልጬ አልጨርሰውም። እኔ ባለሁበት አካባቢ እንደውም እያሰባሰብን ካህናቱን እንመግባለን። የተቸገሩን ነዳያንም ሁሉ እንትንላለን። ባለን አቅም ማለት ሰው ባለው ነው አይደል የሚንቀሳቀሰው? ባለን አቅም እንጠይቃለን። ሰው ባለው ነው የሚንቀሳቀሰው አይደል እንዴ? ሀገር ሰላም ሲሆን ሁላችንም
ቆመን እንሄዳለን። ሀገራችን ሰላም ቢሆን የሁላችንም የሁሉም ደስታ ነው። የልጅ አዋቂው ልጅም የሚያድገው እኮ ሀገር ሰላም ሲሆን ነው አይደል እንዴ? ህፃንም የሚያድገው ህፃንም የሚቦርቀው ትምህርት ቤት ገብቶ የሚወጡት ሀገር ሰላም ሲሆን ነው። ሀገር ሰላም ከሆነ ትምህርት ቤት ደርሰሽ አትመለሽም፣ ስራ ውለሽ አትገቢም አይደል እንዴ? ይሄ ነው ያለው ሁኔታ። ውድ ቤተሰቦቻችን የዕለቱ ዜናዎቻችን እነዚህ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት የሚቀጥሉ ይሆናል። ሰላም።